10 ምርጥ የዩቲዩብ ኒሾች አብዛኛው ሰው ዩቲዩብ ላይ በተደጋጋሚ የሚያያቸው በሰሩባቸው በርካታ ቪው እንዲሁም ደግሞ ሰብስክራይብ የምታገኙባቸው የኮንቴንት ኒሾች ወይም ደግሞ የኮንቴንት አይዲያ ሐሳቦች ዛሬ በዚህ ቪዲዮ 10ሩን እናያለን። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን ጀምሩ። አሁን በቀጥታ ወደ ቪዲዮአችን እንሄድ። ኮንቴንት ለመስራት አስባችሁ በምን አይነት ኒች እንደምትመጡ አብዛኞቻችሁ ትቸገራላችሁ። በእነዚህ ኒቾች ላይ ዩቲዩብ ሐሳቦችን ወይም ቪዲዮ ብትሰሩ በጣም አሪፍ የሆነ እይታ የምታገኙባቸው ኒሾች ናቸው። ወይም ሰዎች በተደጋጋሚ የሚያዩዋቸው በጣም ተወዳጅ የሆኑ ማንኛውም ሰው ሶሻል ሚዲያ ላይ ገብቶ በተደጋጋሚ የሚመለከታቸውና ስለዚህ የመጀመሪያውን ስንመለከት በጣም በርካታ ገንዘብ ከሚያስገኝና ብዙ ሰው በጣም ከሚመለከታቸው የቪዲዮ ኮንቴንት አይዲያዎች ውስጥ የመጀመሪያው ፐርሰናል ፋይናንስ ኤንድ ኢንቨስቲንግ። ይሄ በጣም አሪፍ የሆነ በዩቲዩብ ኮንቴንት አይዲያ ወይም ኒች ውስጥ በጣም የመጀመሪያውን ደረጃ ሊይዝ የሚችለው ይሄ ኒች ነው። በፐርሰናል ፋይናንስ ዙሪያ ትምህርታዊ ቪዲዮዎችን ስትሰሩ ስለ ገንዘብ አያያዝ ሊሆን ይችላል፣ ስለ ፐርሰናል ፋይናንስ እንዲሁም ደግሞ ስለ በጀት ቲፖችን ልሰጡ ትችላላችሁ። ኢንቨስትመንት ገንዘብን በምን አይነት መልኩ ኢንቨስት እንደሚደረግ ለምሳሌ ሀገራችን ላይ የኢንቨስትመንት እውቀት በጣም ዝቅተኛ ነው፣ ወይም ሰዎች ስለ ኢንቨስትመንት ያላቸው ግንዛቤ ያን ያህል አይደለም። ስለዚህ ስለ ኢንቨስትመንት ያሉ አማራጮችን ምን ላይ ሰዎች ኢንቨስት ቢያደርጉ ውጤታማ እንደሚሆኑ የት አድርገው ገንዘብን ኢንቨስት ማድረግ እንዳለባቸው የተለያዩ ትምህርቶችን ወይም ደግሞ ቪዲዮዎችን ብትሰሩ እጅግ በጣም በርካታ ቪው እንዲሁም ደግሞ በርካታ የሆነ እይታ የምታገኙባቸው ኒቾች ናቸው ማለት ነው። ሰርች ባረኩት መሰረት አብዛኛው በጣም ቤስት የሚባሉ ኒቾች ናቸው፣ ወይም ደግሞ የመጀመሪያውን ደረጃ የሚይዘው ይሄ ኒች ነው ማለት ነው። ሁለተኛው ብትሰሩበት ውጤታማ የሚያደርጋችሁ የዩቲዩብ ኒች ሄልዝ ኤንድ ፊትነስ ነው። ከሄልዝ ጋር ከጤናና ከፊትነስ ጋር የተያያዙ ቪዲዮዎችን ብትሰሩ ለምሳሌ የጤና ባለሙያ ከሆናችሁ ወይም የጤና ተማሪዎች ከሆናችሁ ከጤና ጋር የተያያዙ በጣም በርካታ ነገሮችን ለምሳሌ ከሜንታል ሄልዝ ጋር ሊሆን ይችላል ምክሮችን ልትሰጡ ትችላላችሁ። የህመም አይነቶችን ከዛ በተጨማሪም ደግሞ የመድኃኒቶችን አጠቃቀም ሊሆን ይችላል ከሄልዝ ጋር የተያያዙ እንዲሁም ደግሞ ከፊትነስ ጋር በምን አይነት መልኩ ክብደታቸውን መቀነስ እንዳለባቸው መቀነስ የሚፈልጉ ሰዎች አሉ። በዛ ላይ ምክር ብትሰጡ አመጋገብ ቢጠቀሙ ወይም ደግሞ ጤናቸው እንደሚሻሻል ከአመጋገብ ጋር በተያያዘ በምን አይነት ሰዓት መመገብ እንዳለባቸው እንዲሁም ደግሞ ፊትነሳቸውን እንዴት ማሻሻል እንዳለባቸው የተለያዩ ምክሮችን እየሰጣችሁ ቪዲዮዎችን መስራት ትችላላችሁ። በቤት ውስጥ የሚሰሩ የፊትነስ ደረጃችንን ከፍ የሚያደርጉ ስራዎች አሉ። ስለዚህ ከዛ ጋር የተያያዙ ቪዲዮዎችን ብትሰሩ። ሶስተኛው በርካታ ቪው እንዲሁም ደግሞ በርካታ የሆኑ ተከታዮችን ከምታፈሩባቸውና ተወዳጅ ከሆኑ ኒቾች ውስጥ ቴክ ጋድጌትስ ኤንድ ሪቪው ከቴክኖሎጂ ጋር የተያያዙ ነገሮችን ሪቪው ማድረግ ለምሳሌ ስማርትፎን፣ ስለ ስልክ አጠቃቀም፣ ስልካችን ላይ ያሉት ሴቲንጎችን ማስተማር እንዲሁም ደግሞ ከላፕቶፖችን አጠቃቀማቸውን ስለ ሶፍትዌር ልታስተምሩ ትችላላችሁ። አፕሊኬሽኖችን ማስተማር፣ የአፕሊኬሽኖችን ሪቪው ማድረግ ለምሳሌ የ2025 ቶፕ 5 አፕሊኬሽኖች ብላችሁ ልታስተምሩ ትችላላችሁ። አፕሊኬሽኖችን ለተለያየ ፐርፐዝ የተሰሩ አፖችን አጠቃቀማቸውን ከሶፍትዌሮችን አጠቃቀማቸውን ሪቪው ልታደርጉ ትችላላችሁ። እዚህ ላይ ትምህርታዊ ቪዲዮ ብትሰሩ በጣም ውጤታማ ትሆኑበታላችሁ። ከዛ በተጨማሪ ደግሞ ስለ ኤአይ ቱልስ የትኛው ኤአይ ቱል ለየትኛው ዓላማ እንደሚጠቅም ለምሳሌ ለቪዲዮ ኤዲቲንግ የትኛውን ኤአይ ብንጠቀም፣ ለኮፒራይቲንግ፣ ለግራፊክስ ዲዛይን እንዲሁም ደግሞ ለዌብሳይት ለመስራት የትኛውን ኤአይ ለየትኛው ዓላማ ወይም ፐርፐዝ ልንጠቀምበት እንደምንችል ኤአይ ቱሎችን ሪቪው ልታደርጉ ትችላላችሁ ወይም ደግሞ ልታስተምሩ ትችላላችሁ። ይሄ በጣም ቤስት የሆነው የኮንቴንት አይዲያ ነው። አራተኛው የኮንቴንት ኒች ወይም አሪፍ የሚባለው የኮንቴንት አይዲያ ኤዱኬሽን ኤንድ ሰልፍ ኢምፕሩቭመንት ከትምህርታዊ የሆነና ከእውቀት ጋር በተያያዘና ራስን ከማሻሻል ጋር ወይም ደግሞ ሰዎች ራሳቸውን በምን አይነት መልኩ ሊያሻሽሉ እንደሚችሉ የሚያሻሽሉበትን ነገር ማስተማር ሊሆን ይችላል ማለት ነው። ያ ማለት ኖሌጅ ኢዝ ዘ ፓወር፣ እውቀት ኃይል ነው። ስለዚህ ሰዎች ደግሞ የተለያየ እውቀቶችን ይፈልጋሉ። በዛ ነገር ላይ ራሳቸውን በምን አይነት መልኩ ኢምፕሩቭ ማድረግ እንደሚችሉና ምን አይነት ነገሮችን ቢያደርጉ ራሳቸውን ዴቨሎፕ ማድረግ እንደሚችሉ በዛ ነገር ላይ አስተማሪ ቪዲዮዎችን መስራት ለምሳሌ የአጠናን ዘዴዎችን በምን አይነት መልኩ ማጥናት እንደሚገባቸው ተማሪዎች ምን አይነት ሜቶዶችን መጠቀም እንዳለባቸው እንዲሁም ደግሞ ስለ ፐብሊክ ስፒኪንግ ስኪሎችን ልታስተምሩ ትችላላችሁ። አንድ ሰው ፐብሊክ ስፒከር መሆን ቢፈልግ በምን አይነት መልኩ ፕራክቲስ ቢያደርግ ወይም ይህን ስኪል ኢምፕሩቭ ማድረግ እንዳለበት ኤዱኬሽን ልትሰጡ ትችላላችሁ፣ ወይም ትምህርታዊ ቪዲዮ ልትሰሩ ትችላላችሁ። ከዛ በተጨማሪ ደግሞ ቡክ ሪቪው ማድረግ
ያነበባችሁት መጽሐፍ ይኖራል። ህይወታችሁ ላይ እንድትሻሻሉ ወይም ደግሞ ለአንድ ነገር ህይወታችሁን ወይም ደግሞ ለውጥ እንዲታመጡ ካስቻላችሁ መጽሐፎች ውስጥ ሪቪው ማድረግ ማስተማር። ለምሳሌ ከፐርሰናል ፋይናንስ ጋር ያነበባችሁ መጽሐፍ ካለ በዛ ጉዳይ ላይ ሪቪው ማድረግ። ስለ ኢንቨስቲንግ ከሆነ ሰዎች ስለ ኢንቨስትመንት ማወቅ ይፈልጋሉ። ስለ ኢንቨስትመንት መጽሐፎች ሪከመንድ ማድረግ፣ የመጽሐፍ ይዘቶችን በአጭሩ ሪቪው ማድረግ ሊሆን ይችላል ማለት ነው። ምክንያቱም ይሄ የሰዎችን ሰልፍ ኢምፕሩቭመንት ያሻሽላል። ስለዚህ ከኤዱኬሽናልና ከሰልፍ ኢምፕሩቭመንት ጋር የተያያዙ ነገሮችን ማስተማር። አምስተኛው የኮንቴንት አይዲያ ወይም ኒች ጌሚንግ ነው። እንዳየሁት የጌሚንግ ቻናል በጣም በርካታ ገንዘብ ከሚያስገኙ የኮንቴንት አይዲያዎች ውስጥ አንዱ ነው። ጌሞችን ሪቪው ማድረግ፣ ጌሞችን እየተጫወታችሁ ሪከርድ ማድረግ እና መፖሰት፣ ከጌሚንግ ጋር የተያያዙ ነገሮችን ማለት ነው። ያረጋችሁ እየተጫወታችሁ ጌሞችን መፖሰት ወይም ደግሞ በዛ ላይ ቪዲዮ መስራት በጣም በርካታ ገንዘቦችን የሚያገኙ እንዲሁም ደግሞ በጣም ጌም እየተጫወቱ እየተዝናኑ የተለያዩ ጌሞችን እየተጫወቱ የሚጫወቱትን ጌም እያሳዩ በጣም በርካታ ገንዘብ የሚያገኙ አሉ። ከዩቲዩብ ከተለያየ ሶሻል ሚዲያ ጌም መጫወት የምትወዱ የጋጎትና በዛ ነገር ላይ ጊዜያችሁን የምታሳልፉ ሰዎች ካላችሁ የጌሚንግ ቻናል ከፍታችሁ ብትሰሩበት በጣም አሪፍ እና ከፍተኛ ክፍያ ከሚያስገኙ የዩቲዩብ ኒሾች ውስጥ አንዱ ነው። ቶፕ ኒች የሚባለው ቢዩቲ ኤንድ ስኪን ኬር፣ ከቢዩቲ ከውበት ሳሎን እንዲሁም ደግሞ ከስኪን ኬር ጋር የተያያዙ ነገሮችን ብትሰሩ ይችላል። የሜካፕ ቱቶሪያል ልትሰሩ ትችላላችሁ። ከሜካፕ ጋር የተያያዙ ከፕሮዳክቶች ጋር የተያያዙ ከሜካፕ ፕሮዳክቶች ጋር ኮምፓሪዥን ልታደርጉ ትችላላችሁ። ወይም ደግሞ የትኛው ሜካፕ ወይም የትኛው ለቆዳችን አሪፍ ነው፣ የትኛው ለፀጉራችን ምን አይነት ነገሮችን ብንጠቀም ምን አይነት ቆዳ የትኛው ፕሮዳክት ተስማሚ ነው። ስለዚህ ሰዎች ይሄን በጣም ይፈልጋሉ፣ ሰርች ያደርጋሉ። እንዲሁም ደግሞ ለፀጉር ማሳደግ የትኛውን ፕሮዳክት ብንጠቀም የተሻለ ጥቅም ሊሰጠን ይችላል። ስለዚህ በዛ ጉዳይ ላይ በጣም ሰዎች ይፈልጋሉ፣ ይሄንን ነገር ሰርች ማድረግ ይፈልጋሉ፣ ማየት ይፈልጋሉ። ስለዚህ ከቢዩቲ እና ከስኪን ኬር አይነት ፕሮዳክቶችን ብንጠቀም የተሻለ የቆዳ ውበታችን ይጨምራል የሚሉ በጣም በርካታ ቪዲዮዎችን በሰሩበት በጣም በአጭር ጊዜ ውጤታማ ትሆናላችሁ። ኮንቴንት አይዲያ ፉድ ኤንድ ኩኪንግ፣ ስለ ምግብ ምን አይነት ምግብ አመጋገባችን ምን እንደሚመስል፣ ምን አይነት አመጋገብ ለጤና እንደሚጠቅም እንዲሁም ደግሞ ስለ ምግብ አሰራር እኒህ ነገሮች ምክር ብትሰጡ። ለምሳሌ አረብ ሀገር ያላችሁ ምግብ የምትሰሩ ወይም ደግሞ በምግብ ዝግጅት ውስጥ የምትሰሩ ልጆች አላችሁ ወይም ደግሞ ሴት እህቶቻችን አሉ። ስለዚህ የምትሰሩትን ምግብ መቅረጽ፣ በምን አይነት መልኩ እንደምትሰሩት፣ ምን ምን ነገሮችን እንደምትጠቀሙ፣ ስለ ምግብ አሰራር ሪቪው ብታደርጉ ወይም ደግሞ እየቀረጻችሁ ቪዲዮ መስራት፣ ምን አይነት አመጋገብ ብንጠቀም ደግሞ ጤናማ እንደምንሆን፣ መቼ መቼ መመገብ እንዳለብን፣ ስለ አመጋገብ ያለንን አመለካከት እንዲሁም ደግሞ ያ ጥሩ ወይም ደግሞ ጤናማ የአመጋገብ መንገዶችን ብታስተምሩ በዛ ላይ ቪዲዮ መስራት ትችላላችሁ ማለት ነው። ወይም ቶፕ ከሚባሉ የኮንቴንት አይዲያዎች ውስጥ ነው። ስምንተኛው አሪፍ የሚባለው የኮንቴንት አይዲያ ከትራቭል ኤንድ አድቬንቸር፣ ከትራቭል ከጉዞ ጋር በተያያዘ ለምሳሌ ሀገር እየቃኛችሁ የምትጎበኙት ሀገር ይኖራል ወይም የሆነ ቦታ ትሄዳላችሁ። ሰዎች ስለዛ ሀገር ወይም ደግሞ ስለዛ ቦታ ሪቪው የሚያደርጋቸው ሰው ይፈልጋሉ ወይም ማወቅ ማየት ይፈልጋሉ። ስለዚህ የምትሄዱበትን አካባቢ መቅረጽ፣ ማሳየት፣ ሪቪው ማድረግ እንዲሁም ቱር ጋይድ ማድረግ። ለምሳሌ አንዳንድ ሰዎች የሆነ ቦታ መሄድ አስበው ስለ ሀገሩ፣ ስለ ቦታው፣ ስለ ባህሉ ላያውቁ ይችላሉ። ያለውን የባህል መናገር፣ ምን አይነት ባህል እንዳለ እንዲሁም ደግሞ ምን አይነት ቦታዎችን እንዲሁም ደግሞ ምን አይነት ባህሎች እንዳሉ፣ ምን አይነት መዝናኛዎች እንዳሉ ሪቪው ማድረግ። ከጉዞና ከትራቭል ጋር የተያያዙ ነገሮችን ቪዲዮ መስራት። ለምሳሌ በጣም አሁን ላይ በጣም በርካታ ኮንቴንት ላይ ያሉ ሰዎች ወደዚህ እየገቡ ነው። ከትራቭልና ከአድቬንቸር ጋር የተያያዙ ነገሮችን እየሰሩ ነው። ስለዚህ አገር እየጎበኛችሁ በዛው ደግሞ የምትጎበኙትን ቦታ እየቀረጻችሁ ቪዲዮ መስራት ነው። ወይም ደግሞ ቀጥታ ቭሎግ መስራት ሊሆን ይችላል በዛ ነገር ላይ ማለት ነው። ስለዚህ አገር መጎብኘት የምትወዱ ወይም የተለያየ ሀገር የምትሄዱ ሰዎች የተለያየ ቦታ ለእረፍት፣ ለጉብኝት የትም ቦታ በምትሄዱበት ሰዓት ከትራቭል ጋር የተያያዙ ቪዲዮዎችን መስራት። ዘጠነኛው ሪአክሽን ኤንድ ኮሜንታሪ፣ የሪአክሽን ቪዲዮዎችን መስራት ሊሆን ይችላል ወይም ኮሜንታሪ ቪዲዮዎችን። ሪአክቲንግ ቱ ቫይራል ቪዲዮ፣ ቫይራል የወጡ ቪዲዮዎችን እየወሰዳችሁ ሪአክት ማድረግ። ስለዛ ቪዲዮ ገለጻ ልታደርጉ ትችላላችሁ ወይም ደግሞ ሪአክት አድርጋችሁ እናንተ ልታሳዩ ትችላላችሁ በራሳችሁ መንገድ ማለት ነው። ቭሎግ ቫይራል የወጡ ቪዲዮዎችን እያያችሁ ሪአክት ማድረግ፣ የሪአክሽን ቪዲዮዎችን መስራት። አስረኛውና የመጨረሻው ቶፕ ከሚባሉት የኮንቴንት ኒቾች ውስጥ ላይፍ ስታይል ኤንድ ፕሮዳክቲቭ፣ ስለ ላይፍ ስታይላችሁ ቪዲዮ መስራት፣
ስለተለያዩ ሰዎች ላይፍ ስታይል፣ ስለ ዴይሊ ሩቲን ሊሆን ይችላል፣ የቀን ውሎ ሊሆን ይችላል። ዴይሊ ሩቲናችሁን መቅረጽ አሁን ላይ በጣም እየተለመደ መጥቷል። አሁን ላይ አብዛኛው ኮንቴንት ክሬተር ወደዛ እየገባ ነው። ዴይሊ ሩቲናቸው ማሳየት፣ ሲበሉ፣ ሲጠጡ፣ የሆነ ቦታ ሲሰሩ ምናምን የሚያሳዩ ነገሮች በጣም እየበዛ ነው አሁን ላይ። ይሄ በጣም ቶፕ ከሚባሉ የኮንቴንት አይዲያዎች ውስጥ አንዱ ነው። እንዲሁም ደግሞ ፕሮዳክቲቭ፣ እንዴት ፕሮዳክቲቭ እንደሆናችሁ ለሰዎች መናገር። ለምሳሌ ብዙ ዩቲዩበሮች በምን አይነት መልኩ ፕሮዳክቲቭ እንደሆኑ ያሳያሉ ወይም ደግሞ ያስተምራሉ። የተለያዩ ሰዎች ስኬታማ የሆኑበትን ነገር እየቀነጨቡ ያስተምራሉ። ስለዚህ ፕሮዳክቲቭ የሆናችሁበትን ነገር ለሰዎች ማሳየት። ሰዎች ከእናንተ ኤክስፔሪየንስ መውሰድ ይፈልጋሉ ወይም ደግሞ ልምድ ይፈልጋሉ። እንዴት እንደተቀየራችሁ፣ እንዴት እንደተለወጣችሁ። አስተማሪ ነው ብላችሁ ከህይወታችሁ ላይ የጠቀማችሁን ነገር ለሰዎች ሼር ማድረግ። እንዲሁም ፕሮዳክቲቭ እንዲሁም ደግሞ ላይፍ ስታይላችሁን የቀን ውሏችሁን እየቀረጻችሁ በቪዲዮ መልክ መስራት ነው ማለት ነው። በእነዚህ 10 ኒሾች ላይ ተመስርታችሁ ቪዲዮ ብትሰሩ በአጭር ጊዜ ውስጥ ውጤታማ እንዲሁም ደግሞ ስኬታማ የሚያደርጓችሁ ኒሾች ናቸው። ይሄ ቪዲዮ እንደጠቀማችሁ ወይም እንደሚጠቅማችሁ ተስፋ አደርጋለሁ። በሌላ ጊዜ በሌላ ቪዲዮ እስከምንገናኝ ድረስ ሰላም።